አንድ ጥያቄ ልጠይቅህ። በየቀኑ ጧት ስትነሳ ዛሬ ራሴን እቀይራለሁ፣ ዛሬ ይህን የሴጋ ሱስ አቆማለሁ ብለህ ለራስህ ቃል ትገባለህ። ግን ማታ ስልክህን ይዘህ አልጋ ላይ ስትተኛ ያ የለመድከው ሽንፈት፣ የጥፋተኝነት ስሜት ድጋሚ ያገኛል። ሁልጊዜ የምትወድቀው እቅድ ስለሌለህ ወይም ደካማ ስለሆንክ አይደለም። የምትወድቀው ጠላትህን ስላለየኸው ብቻ ነው። ዛሬ በምድር ላይ ካሉ የሳይኮሎጂና የኒውሮ ሳይንሳዊ ጥናቶች እንዲሁም ታሪክን ከቀየሩ ታላላቅ መሪዎች ስልት የተቀዳ ሕይወትን ሙሉ በሙሉ ከባርነት የሚያወጣን የወንድነት ጉልበትን የሚመልስልን የወንድነት መንገድ የተሰኘውን የ7 ቀናት ልዩ ተግባር ስልጠና አጠቃላይ ማጠቃለያ ያሳያለሁ። ለ7 ቀን የሚቆይ ኮርስን አዘጋጅቻለሁ። እንዴት ሴጋን እንደምትተው በደንብ አንድ በአንድ ምንጥር አድርጎ ያሳያል። ይህ ቪዲዮ የህይወት መዞሪያ ነው። እስከ መጨረሻ ከተከታተልከው ከዚህ በኋላ በሴጋ ሱስ የምትነዳ ምስኪን ተገዢ ሆነ አትቀጥልም። ሰብስክራይብ በማድረግ ጀምሩት። የ7ቱ ቀን ኮርሶች ምን እንደሚመስሉ በአጭሩ ልግለጽላችሁ። በመጀመሪያው ቀን ኮርስ የምንጀምረው ስለ ስነ ልቦና ወይም ሳይኮሎጂ በማውራት አይደለም። ቀጥታ ወደ ተግባር ነው የምንገባው። አእምሮ በሱስ በተሸፈነበት ቅጽበት ፈጽሞ ሊሰብረው የማይችለውን የዲጂታል ምሽግ ወይም ዲጂታል ፎርትረስ እንዴት እንደምትገነባ እናሳያለን። ይህ ቪዲዮ በዋነኝነት የሚያሳየው አካባቢን ካላስተካከልክ ፍላጎትህ ሁልጊዜም ቢሆን ያሸንፋል። አካባቢን ካልተቆጣጠርክ ሴጋ ሁልጊዜም ቢሆን ያሸንፋል። በሁለተኛው ቀን ደግሞ በአእምሮ ውስጥ ፍላጎቱ በከፍተኛ ደረጃ ሲቀሰቀስ ያንን ማዕበል መታገል ሳይሆን ልክ እንደ ጎበዝ ቀዛፊ ማዕበሉ ላይ መጋለብ የምትችልበትን አርጅ ሰርፊንግ የተባለውን የዓለም አቀፍ የሳይኮሎጂስቶች ድብቅ ስልትን በተግባር እንለማመደዋለን በሁለተኛው ቀን ላይ። በሶስተኛው ቀን ደግሞ አእምሮ ሊያታልልህ የሚጠቀምባቸውን 3 ታላላቅ ውሸቶች እናጋልጣለን። ለአንድና የመጨረሻ ጊዜ ብቻ ወይም ዛሬ በጣም ደክሟል የሚሉትን የአእምሮህን ድምጾች የምትሰብርበት የኒውሮ ሳይንሳዊ መርህ ታገኛለህ። በአራተኛው ቀን ደግሞ በሱስ ማገገሚያው ውስጥ ትልቅ ሚስጥርን እንገልጣለን። የዶፓሚን ዲቶክስ፣ የዶፓሚን ማጽዳት ዑደት። አእምሮ ለምን ለስራና ለስልጠና ሰለፍ እንደሚሆን እና ያንን አርቲፊሻሊ ደስታ ኬሚካል ሰብረን እውነተኛ የወንድነት መነቃቃት እንዴት እንደምንሰጠው ደረጃ በደረጃ እንማማርበታለን። ክፍል 5 እና ክፍል 6 ስለ ኃይል ልውውጥና ሴጋን አቆማለሁ ብለህ ተነስተ ፌል ስታደርግ ምን ማድረግ እንዳለብህ የሚያስረዳ ክፍል ነው። በአምስተኛው ቀን ትልቁን የፊዚክስ ህግ ለራስ ድል ትጠቀምበታለህ። ሴክሹዋል ትራንስሚውቴሽን ወይም የኃይል ቅርጽ ለውጥ ታደርጋለህ። ውስጡን የሚንቀሳቀሰውን ያንን ከፍተኛ የደም መፍላትና የወንድነት የፈጠራ ኃይል ወደ ሱስ ሳይሆን ወደ ጡንቻ፣ ወደ ቢዝነስና ለዓላማ የምትቀየርበትን መመሪያ በተግባር እንመለከታለን። 6ኛው ቀን ላይ ፌል ካደረግክ በኋላ እንዴት መነሳት እንዳለበት ትማራለህ። በ6ኛው ቀን አብዛኛው ሰው ወድቆ እንዲቀር የሚያደርገውን የሀፍረትና የውርደት ስሜት ሰብረን ወዲያውኑ ሰይፍህን አንስተህ ይበልጥ ጨካኝ ሆነ እንድትነሳ የሚያደርገን ኮንሰፕት እንማማራለን። 7ኛውና የመጨረሻው ክፍል ነፃ እንዴት እንደምትወጣ የሚያሳይህ ይሆናል። ባርነቱ ይበቃል። የአእምሮ ቁጥጥር ክፍል ሙሉ በሙሉ አገግሞ ጊዜና ትኩረትን ተቆጣጥረ የመጨረሻውን የነፃነት አዋጅ ታውጃለህ። ይህ የ7 ቀናት ሙሉ ስልጠና ዝም ብሎ ቪዲዮ ስብስብ አይደለም። ይህ ላለፉት ዓመታት በሱስ ተይዞ የነበረውን ጉልበቱ የተበታተነውን ትኩረት ያጣውን ወጣት ሙሉ ለሙሉ ቀይሮ ወደ ጠንካራ ባለግርማ ሞገስና ስኬታማ ወንድነት የሚቀይር መለወጫ ማሽን ነው። አሁን 2 ምርጫ አለ። የመጀመሪያው ምርጫ ይህን ቪዲዮ ዘግተህ መውጣት እና ነገ ጠዋት ደግሞ በዛ የተለመደው ሱስ መሸነፍ፣ ለገዛ ፍላጎት ባሪያ ሆነ ህይወትህን መቀጠል። ስልክ ሲጠራ የምትባንን የተለያዩ ምስሎችን ስትመለከት ያን ሱስ የምታርካ ምስጊን ተገዢ ሆነ ትኖራለህ። ሁለተኛው ምርጫ ግን ዛሬውን ወሳኝ እርምጃን መውሰድ፣ ይህንንም ሙሉ የ7 ቀናት ኮርስ ከነ ሙሉ መመሪያዎቹ ከሳይንሳዊ ተግባራዊ ስልቶቹና መከታታዮቹ ጋር አሁኑኑ የራስ ማድረግ። ይህን ሙሉ የ7 ክፍሎች ያቀፈውን የወንድነት መንገድ ስልጠና አሁኑኑ ገዝተህ ውሰድ። አሁኑኑ ኮርሱን ተመዝግበህ ውሰድ። ይህን ኮርስ ከወሰድክ በኋላ እመነኝ ዳግም በሴጋ ምክንያት ስትሰቃይ አንመለከትም። ይህን የ7 ቀን ኮርስ ለመውሰድ በጣም ቀላል ነገር ነው። ከዚህ ቪዲዮ ታች ባለው ዲስክሪፕሽን ላይ የተቀመጠውን የቴሌግራም ዩዘር ወይም የኢሜል አድሬስ በመጠቀም
ኮንታክት ማድረግ ትችላላችሁ። ወይም እዚህ ላይ በተቀመጠው የስልክ ቁጥር ደውላችሁ ማውራትና ማግኘት ትችላላችሁ። ይህን ኮርስ በመመዝገብ ከሴጋ ሱስ ራሳችሁን ነፃ አውጡ። ይህ ሀበሻን ያሰላው ምንጊዜም እውነትና ምክንያታዊነት